ምን ተፈጠረ ምን ሆነ ለሚለው እሱን ነገር እንትን የሰውን ስሜት ላለመጉዳት ይመስለኛል ይሄን ያረግሽው አንቺ። ስለዚህ እኔ በጥሩ ነው የማየው። ሰው በጣም ያው ተገነጣጥለን እየተባላንበት ነው ጉዳዩንና በጥሩ ነገር ከሆነ በጣም ደስተኛ ነኝ። በጥሩ ነው። አይ ይሄ እኔ ጥሩ ባይሆን ምናምን ሰው ያለበት አሁን አጀንዳው እኮ አዶናይ እነሱ መጣላታቸውን እኛ አናውቅም። አሁን የሁለቶቹ ጸብ ነው እያከራከረ። አይ በመሀል ባለው ጉዳይ ላይማ የሆነ ንግግርማ አይኖርም። አንተ አሁን ከፍቅረኛ ጋር የሆነ ነገር ውስጥ ቢገባ ንግግሮች አይኖሩም? ይኖራሉ አይደለ? ውሸት እየተባለ ስለሆነ የጃኒና የአዶናይ ጸብ እንዳለን አላምንበትም። ይኖራል። እንዴት ነው የማይኖረው? እስቲ እስኩዬ የሆነ ነገር በይ ሳርቾ። ኦኬ ሳርቾ ሌላ ሳራዎች እየላኩልኝ ነው። ያስቃሉ። እንኳን ቸሮር ያሰማሽን። እኔ ለነገሩ ልል የነበረው አሁን የውሸት እንዳልሆነ ለአዲስ እና ለጆካ በቅርቡ አምሹር የሆነ ነገር አድርገው ወይ ቀለበት አድርገው ሰሞኑንም ስንወያይበት ስለነበር የሆነ ነገር አድርገው ሰርፕራይዝ ያደርጉናል ብዬ ነበር። ሰርፕራይዝ ልንሆን እንችላለን። ሌላው ምን ላይ ነበር ያቆምኩት? ወደ ሁለቱ ወደ ጸቡ ይዋደዳሉ። ኦኬ ልጅቷ ልጅ ናት። እቺ ልጅ በጣም ልጅ ናት። እኛ በእሷ እድሜ የነበርንበት ሰዓት በጣም አስተዋይ ልጅ ናት። እኔ በእሷ እድሜ ቤት ሰርቶ እንደዚህ ቤተሰቡን እያስተዳደረ ያለ ሰው በዚህ እድሜ ማግኘት ትልቅ ነገር ነው። በጣም ትልቅ ነገር ነው። አይሳሉት ተርፎ ወጣት በጣም ነው ማከብራት። ከእንደገና ደግሞ ልጅነትም አለ። ግን ከጆን ዳንኤል ጋር በቃ የሆነ ትራውማቲክ የሆነ ሪሌሽንሽፕ ያላት ነው የሚመስለኝ። አቢዩዝ እያደረጋት ምናምን ስለሆነ በዚህ ላይ ደግሞ በእሷ ላይ ነው የወለደባት አይደል? ይቺ ልጅ ቅናት እልህ አለ። እኔ ሴት ስለሆንኩኝ በሴትነት ብነግራችሁ እንደመገፋት እና እንትን እንደማለት እንትን የሚል ነገር የለም። ከዛ ደግሞ አልፎ ተርፎ እሷን አምኖ ነው የዋህነቷን ባያ ይሄ ልጅ ውክልናን ያህል ነገር አይሰጣትም። ትልቅ ነገር ነው ውክልና ማለት በጣም ትልቅ ነገር ነው። እና አንዳንዴ ፍቅርንና አቢዩዝ እየተደረግን ያለን አቢዩዝ ስለመደረጓ የምታቅም አይመስለኝም። ፎርዛት ማተር አንዳንድ ሴቶች አሉ በጣም የኔ በስራዬ ብዙ ማውቃቸው እንዳሉ ታውቃለህ። ወንድ ልጅ ካልጨቀጨቀኝ ካልመታኝ ፍቅርም የሚሰጠኝ አይመስለኝም። ዚስ ማች ወንድ ልጅ የሚመታሽ ከሆነ ፍቅር አይደለም። አንተ የምትወደውን ነገር ትሳሳለታለህ፣ ታከብረዋለህ፣ ትንከባከበዋለህ እንጂ አታንበሻቅጠው አትመታው። እስፔሻሊ ላይቭ ላይ እኔ በካልቾ ሲመታት ሳይ ነው ኦማይ ጋድ እውነት ነው የምልህ። እሷን መተዋለች የሚሉ የሚከራከሩ አሉ። በእርግጥ ግን ወንድ ልጅ በጣም ከወደደህ እንዴት እንደምትንከባከቡ እናንተ ወንዶቹ ታውቁታላችሁ። እና አቢዩዝ የተደረገች ልጅ ናት። ከዛ ደግሞ አዶናይ መጥቶ አሁን ዮኒ ያልከውን እንዳለ እኔ አልወስደውም። ሲንከባከባት ፍቅርን ስታይ ነው እንደ ጽጌረዳ አበባ እየፈካች እያማረባት ፋብልጭ እያለች በአንተ አማርኛ ስትመጣ ያልተጠየቀውን ጥያቄ ነው። አሁንም ወደ ጥያቄው ጆካ የጠየቀው ምንድነው? አንተ ነህ ያዘጋህባት ሲለው ኖ እኔ እንዲያውም ቪዲዮ አለኝ ደውላልኝ ነበር ጎንደር ሆኖ which is recent በቅርቡ ማለት ነው። እሱን ሲል there is something የሆነ እንትን የሚል ነገር አለ፣ ክላሽ የሚያደርግበት ነገር አለ። ሌላው ትልቁ እንትን ግን በጣም ውስጤን እየከነከነኝ ያለው ዮኒዬ እጇን በቢላዋ ቆርጣኝ ነው ሰዎች የሚቆርጡ ልጆች አሉ። እሱን ቆራርጣ ሐኪም ቤት ወሰድኳት አለ እና እንዲያውም ቪዲዮ ነገር ፒክቸር ነገር ሲያሳይ ነው እንዳይዘጋብህ ምናምን አሉት እና ነጆካ እንትን አለ። ሌላ ሰው ግን የእሱን ፒክቸር የጆን ዳንኤል እንደዚህ የተቆራረጠ እጅ ፒክቸር ያለበትን ማግኒፋይ አድርገው ዙሜን አድርገው አወጡበት which is የእሱ ነው። ከዛ እሷ ደግሞ አንተ ቤት መቶሻል ወይ ምናምን ስትላት አይ በርን የቆረጠኝ አለች። ይሄ ግልጽ አልሆነም በሁለቱም ሳይድ ማለት ነው። ገብቶካል? እሱ በቢላ ቆራርጣ ራሷን ሐኪም ቤት አሳክሚያት ብሏል። ግን ሌላ ሰው ደግሞ የራሱን ፒክቸር አውጥቶ አሳይቶበታል። ራሱ ጃፖኒ ለብሶ ብሉ ነገር ጃፖኒ ለብሶ ያለበት ላይ ያስታውቃል የተቆራረጠ እጅ የሚመስል ነገር። የራሱን ያሳየን ጆከር ቤት የነበረ ጊዜ ኦርሳም አልቆ አሁን ሜንታል ኢሹ እንዳለባት አይነት ነገር ነው የተናገረው። እኔ አልፈልግሽም ስላት እንጣላ እንለያይ ስላት ራሷን ሁሉ ቆራርጣ ብሎ ነበረ
እንግዲህ ይሄ የዛኔ በጣም እኔ ኢሞሽናል ሆኜ ስለነበር ካልሰማሁት እንግዲህ አሮን ነው ግን ወስጃት አሳክሚያት ነው የመጣ ነው በቃ እንጣላም ብያት ምናምን ሲል ነበር። እሱ ነገር ግልጽ ቢደረግልን እኔ እንደው ለግልጽ ቢያደርግልን ለሌሎች ተመልካቾች ደስ ይለኛል። ይሄ ነው ማለት የምችለው። አልያዝባችሁ፣ ሌላ ሰው ይቀጥል። ግን ዮኒ እኔ እንደው ቆይ ወንዴ ተራ ያውራ አሳድር ናቸው። ወንዴም አላወራም፣ አዲስ የገባ ሳርቾም አላወራችም እና አጠር አድርገው ስለሚያወሩ እንደዛ እናርግ። እኔ ልውረድላችሁ፣ ቦታ ሊያዝባችሁ። እሺ ሳርዬ መልካም ጊዜ። በጣም ደስ የሚል ዜና ነው የሰማነው። ሰርፕራይዝም ቢሆን ነገ ደግሞ እናወራለን። እሺ ስለ ሰርፕራይዙ መካስ አለብሽ እነሱን። ጆከር ጸጥ አለ። ምን ሆነህ ነው የማታወራው? ጆካ ምን አባ እያወክ ነው ዝም የምትለው? አለው ሳርዬ አወራለሁ። እኔ አድምጬ አሁን ጠቅልል አድርጌ የምመልሰው ነገር ስላለ እሺ ጆካዬ፣ ምሳሌ አንቺ የገባሽው በአዶናይና በሷ አዶናይና እሷ እንዴት ተጣሉ ነው ያላቅም። አዎ ተጣልተዋል። እኔ አብረው እንዳሉና እንደውም እኔ ከጠየቅሽኝ እንዴ ይጣላሉ። እኔ እርግጠኛ ነኝ። ሰው ኑሮሽ እንደሌለ ይባላል እንዴ? ዝም ብለህ በዘመነ ዮኒ አዳምጠኝ። ፍቅር ሲያሰኘኝ ኧረ እባካችሁ ጫጫታ እናድርገው። ቆይ ሀሳብ ከሆነ ሀሳብ የምንሰጥ ከሆነ ጫጫታ አደረግ ነው ትሰጣለህ። አይ ባይናገርም መንፈሱ ይነግራል። ለምን መሰለህ እኔ አሁን ወንዴ አንዴ ይናገርና እንሄድበታለን ጠቅለል አድርገን። ወንዴ እንዴት ናችሁ? ዮኒ ሁላችሁንም ሰላም እያሉ እዚህ ያላችሁትን። እኔ ግን ያው የተለየ ሀሳብ ነው ያለኝ ከሁላችሁም። አይ ቲንክ ያው ዮኒ አንድ ሁለቴ ሶስቴ አካውንት ተዘግቶ ታውቀዋለህ። አካውንት ሲዘጋ ወዲያው አፒል አድርገህ ምን እንደሚመልስልህ ምናምን ታውቃለህ። ዝም ብሎ አካውንት አይዘጋም። አካውንት ለማዘጋት በተለይ አክሰሱ ያለው ሰው አንተ ቅርብ ያለ ሰው አክሰስ ያለው ሰው ነው ሊያዘጋው የሚችል እንጂ እንኳንስ በሚሊዮን ደረጃ ተከታይ ያለህ ዝም ብሎ ማዘጋት ቀላል አይደለም ባንዴ። እና እኔ አሁንም ጃኒ ወጣ ያወራችው ጆኒ ወጣ ያወራው ውሸት ነው፣ ዝባዝንኬ ነው። ራሳቸውን ለመከላከል ያደረጉት ነገር ነው። እዚህ ሚዲያ ላይ ያለ ሰው በሙሉ ከአዶናይ በፊት ይሄን ነገር የሰማ ይመስሏል። አዶናይ ነው ቀድሞ የሰማ ይሄን ነገር የሚያውቅ፣ ቀድሞ ያውቃል። ወንድ ልጅ ነው፣ ይናደዳል፣ ተናዷል፣ ብስጭት ውስጥ ይገባል። ነገር ግን አዶናይ በደግነቱ ልክ ክፋት ልስራ ቢል በዛው በደግነቱ ልክ ክፋት ይሰራል። ክፋት ሲሰራ ግን እንዳታውቁ አድርጎ ነው የሚሰራ። ሰዎችን ልጅ የሆነ ነገር ቢላት ሚዲያ ላይ ከእሷ ጋር ወጥቶ መነጋገር አይፈልግም። በእርግጠኝነት በዚህ ሁኔታ እሷና እሱ ወጥተው መነጋገር አይችሉም። ምንድን ነው ሊያደርግ የሚችል? የአካውንቱ አክሰሱ የሚኖረው እሱ ነው። አካውንቱን ሊያዘጋው የሚችለው አዶናይ ብቻ ነው እንጂ ጆን ዳንኤል ሊያዘጋው አይችልም። ይሄ የተባለው ውሸት ነው። ሆነስቱኝ የምነግራችሁ ነገር ዝም ብሎ አካውንት አይዘጋም። አክሰስ የሚኖረውም እሱ ነው፣ ካጠገቡ ያለም እሱ ነው። ያንን ሊያደርገው የሚችል የተደረገው ነገር ስለሚያናድደው ወጦ ሌላ ነገር አይልም፣ ግን በመቅጣት ባለበት መልኩ ይቀጣል። ሊቀጣ የሚችለው በዚህ ወይ ነው ሊቀጣ የሚችል ያንን ደግሞ ጆን ዳንኤል እኔ መሀል ላይ የተበላ ሰው ነው ብዬ ነው ማስብ ባይዘው በማያውቁት ነገር ቢኮዝ አሁን አንተ ዮኒም እዚህ ሶሻል ሚዲያ ላይ ሁላችን እናውቀዋለን። ወሬ ዝም ብሎ ይወራል። የድሮ ወሬ አመጣን ምናምን ነው ራሱን ለመከላከል ብዙ ሰው እንትን ሊያደርግ የሚችል እና ብዙ ሰው በተለይ ጆን ዳንኤል አካውንቱን አዘጋ ምናምን የሚለው ነገር እሱ ውሸት ነው። በቃ ተናዷል ልጁ። አዶናይ ብልጥ ነው። በደግነቱ ልክ ችግር ሲፈጠርበት ራሱን እንዴት መከላከል እንዳለበት ያውቃል። ምን ማድረግ እንዳለበት ያውቃል። የሚያደርገው ነገር ደግሞ ወደሱ እንዳይመጣ ቀድሞ መጠንቀቅ እንዳለበት ስለሚያውቅ ከሱ አስወጥቶ ወደ ሌላ ነው ገፍቶ የሚልከው። ከሱ ውጭ በሆነ ወይ ነው ዮኒ። እኔ እዚህ ሶሻል ሚዲያ ላይ ፊት ለፊት የሚመጣው ነገርና ከጀርባ ያለው ነገር የተለየ ነው እና ይሄ አሁን ብዙዎቻችሁ አረ ጆን ዳንኤል እንደዚህ አወራ እንዲያወርተው ነበር ምናምን ከናንተ በፊት በጣም እኔ ደግሞ አንተ ካልከው ጋር እንዳልከው ሐሳብ የተለየ ነው ብለሃል። የሆነች ጓደኛ ፍቅረኛ አናደደች። ስላናደደች አካውንቷን ታዘጋዋል። ማናደድ አይደለም ይሄ ማናደድ ሳይሆን በቃ በሆነ ጉዳይ የሆነ የሷ ጋር ምናምን ነገር ተነጋገረች ወይም እንደፈለክ ብለህ ተርጉሙ። ቆይ እሷን ለመጉዳት ብለህ ይነወድ እንደዚህ አድርገሻል። ኦኬ
አካውንትሽን ዱቄት አድርገዋለሁ ብለህ ነው የምታስበው? እንዴ ሰው ሲገል እኮ እናያለን። በዚህ ምክንያት እንዲህ ተደረገችብኝ ብሎ ገባኝ። ግን ለምን እንደዛ ከሆነ አካውንቷ ተዘግቶባታል ብሎ ሌላ አካውንቷን በአደባባይ የሚያውቀው ከሆነ አንተ እንዳልከው ድራማውን ሁሉን ነገር አዶናይ ያውቀዋል፣ እያወቀ ነው ይሄን ያደረገው ካልከኝ በሌላ አካውንት ላይ መጥቶ ፕሊዝ 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 በጃኒ አካውንት ላይ ገብቶ አሁን 1 ሚሊዮን ገብቷል እሱ አካውንት እሱ ላይ ገብቶ ምንድን ነው ያለው? የጃኒ አካውንት ያኛው ባን ተደርጎባታል፣ እባካችሁ ይሄን አካውንት ፎሎ አድርጓት ብሎ ለምን አለ? የማይፈልግ ከሆነ ጸበኛ የሚዲያ ሰው ነው እንዳልኩ ልንገራውን የሚዲያ ሰው ነው አይደል? እሱና እሱ ኦልሬዲ ጥሩ ሪሌሽን ያላቸው ሰዎች ናቸው። አዎ ጥያቄውን ነው የምትመልስልኝ። አሁን እኔ የምጠይቀህ ይሄ ሰው አዘግቶባታል፣ ከዚህ ጋር ግንኙነት አይፈልግም፣ ምንም ነገር የለውም። ኦኬ ተጣልተዋል። በሌላ አካውንት አዲስ ስትከፍት የጃንያ አካውንት ይሄ ነው ፕሊስ ያኛው ተዘግቶባታል፣ ይህንን ፎሎ አድርጉ ብሎ 1 ሚሊዮን እንድትገባ ያደረገው ልጅ እሱ ነው። እንዴት ሊያደርግ ይችላል? 900 ምናምን የነበረ አክቹሊ የነበረው አካውንት 900 ምናምን። አዎ እና ይሄን ፎሎ አድርጓት አለ። እስቲ ንገረኝ አንተ በፈለግከው ይሄን ልንገር አልኩ እኮ ከሱ ውጭ እንደሆነ ይሄ ያለው ፕሮብለም እሱ እንደሌለበት ማሳየት የሚፈልግበት አንዱ መንገዱ ይህ ነው። ይህንን ካላደረገ ዝም ካለ እሷን ኮንስፓየር አደረከው የሌለ ኮንስፓየር ለምን አፉ ላይ ሀሳቡን እንደሚሰጠው ሀሳቡን የመሰለውን ነገር ነው የሚናገረው። ኖርማሊ ሶሻል ሚዲያ ላይ ያለ ሰው ምን እንደሚያደርግ አውቃለሁ። ከጀርባ ምን እንዳላቸው ከፊት ለፊት ምን እንዳላቸው አውቃለሁ። ብዙዎች እንደዛ ምን ሲያደርጉ እንደኖሩ ስለማቅ እኔ እያልኩ ያለው ዮኒ ምን መሰለ እሱ ከሱ ጋራ ምንም አይነት ነገር እንደሌለ ማሳያ ነው ያሳየው። ያንን ነገር ያደረገው ነው እኮ የምልህ። ይሄን ነገር ወጥቶ ይሄን አካውንት ፎሎ አድርጉ ሚንስ ኦልሬዲ ሐሳቡን ነው የሰውን ሐሳብ ነው ሽፍት ማድረግ ነው የሚፈልግ። እሱ እንዳለበት እንዲታወቅ አይፈልግም እንዴ። እንደ ሌሎች አይደለም እኮ በጣም እኮ ስማርት ማይንድ ነው ልጁ። እኔ የሚዲያን ባህሪ በደንብ እረዳለሁ። እኔ በምረዳው ማይንድ ይሄን ነው እዚሁ እየተነገረ ሐሳብን እኮ ሊያስቀይር የሚችለው ማብራዘር እዚሁ ሰርፕራይዙ አሁን ሊያገባት ነው እየተባለ እሱ አዘጋው የሚለው አይከብድም? ትንሽ አረጋግጠህ ብታወራ እዚሁ ሰርፕራይዝ እየተነገረ እዚሁ ሊጋቡ ነው ቀለበት ሊያረጉ ነው እየተባለ እሱ አዘጋው ማለት ትንሽ ክላሽ አረ ጆከር አሁን ይሄን እየደገፍክ ነው አንተ። አረ ተው ጆከር እንዴ አይደለም ሊያገባት ነው እዚሁ ጋር ነገር ሊበላሽበት አሁን ወንድ ያለው ሐሳብ ልጁን አታክ ማድረግና ልጁን መጉዳት ስለሚፈልግ ምን አደረገ? እሷን እንዳዘጋችበት እሱ ጆን ዳንኤል እንዳዘጋው አድርጎ ራሱ ዘግቶ ማድረግ ይችላል። ይሄ ግልጽ ነገር ነው እየተናገረ ያለው። ይኸውልህ ጆከር አንተ የምትለውና የወንድ የሚለው ራሱ ኮምፕሊት ይለያያል። ኖ አንተ የምትለው ጆን ዳንኤልን ለመጉዳት ነው አዶናይ ነው የምትለው። እሱ እኮ አዶናይ ራሱ እሷን ሊበቀላት ነው የሚለው። what we talking about? ምንም ተዘበራረቀ የሌለ አንደኛ አይገናኝም። ጆከር አንተ ወደ ሳብቾ እንሂድና አንዴ ኩዊን ኦፍ ሳባ ከዛ ነው ለኔ ድምጽ ጠይቅ። ከዛ እድል እሰጣቸዋለሁ ለሌሎች። እኔ ሳላውራማ ሰላም ቤተሰብ እንዴት ናችሁ? ሁላችሁ ዛሬ ቀድመሽኝ እንድታወሪ ፈቅጃለሁ። ዛሬ ችግር የለም። እኔ አሁን ተምታቶብኛል። ተምታታብን ነው። በጣም ተምታታብኝና ሀሳቤ መሰብሰብ ራሱ አቃተኝ። ግን እኔ ያለኝ ሀሳብ በቀደም ጆከር ቤት ሳዳምጥ ነበር የመጀመሪያው ቀን እና ጃኒ ወጣ ያለችው አካውንት የተዘጋ ነው። የኔ ትልቁ ጥያቄ ምንድነው? ጥያቄዋ ኢሞሽናሊ ተጎዳች። ሌላውን ነገር አውጥተው አታውቅም። እንደ ሴት ልጅ እንደ ያንግ በእድሜዋ ይሄንን ተበደልኩ ብላ አንድ ቀን ለማንም ተናግረው አታውቅም። ሳትናገረው ማን ነው ጆን ዳንኤል ወደ ስር ገብቷል። በዛ ላይ ደግሞ ሌላ ሀፕን ተፈጠረ በህይወቷ ላይ ከሌላ ሴት ጋር ግንኙነት ጀመረ። ያ ሀፕን አደረገ እና መጠየቅ አልቻለችም ይቺ ልጅ። ኢቭን እየወደደችውም ሊሆን ይችላል የተለየችው ይሄ ነገር ስለመጣ ቅድሚያ ለልጁ እናት ሰጣ። ከዛ በኋላ ግን መታ ስጠይቀው ነበር። ያ ሁሉ ነገር አለ መታ ይሄን ነገር ስጠይቅ ለምንድን ነው እሱ የኔ ትንሽ ያስከፋል ሌላ ታሪክ ይዞ ነው የወጣው። ትክክለኛ ባልሆነ ድምፅ የሚሆን በምንም ሌላ ቀንም ያወራችሁ ይሄን የጠየቀው የለም። እውነት ለመናገር የዛን ቀን እኔ ስለ የነበረው ለምንድን ነው የጠየቀችው? አካውንቴን አዘጋ ነው አካውንቴ ላይ ችግር አለ እያለች መደዳ ስትናገር ነበር። ኮፒ ሊንክ አድርጎ ስትል እና
ምንም ሰው አንድ ሰው የዛን ቀን ሁሉ እሷ ላይ ነበር የተነሳባት። ድምፅ ወጣ ተብሎ ማለት ነው። እንደ ሴት ልጅ ተሰጥቶ አትጠይቁኝ እኮ ነው ያለው። ማንም እንዲጠይቅ አልተፈቀደም። እንዲጠይቀኝ ግን መጠየቅ ነበረበት። ያ ሁሉ ሰው ቁጭ ብሎ አንዲት ሴት ልጅ ያንግ በዚህ እድሜ ያለች እህት አላችሁ ሁላችሁም። ሴት ልጅ በዚህ ያክል ተጎርታ ይሄን ያክል ታንቀሽ ነይና ሞተሽ ነይና እንለጥፍሽ ነው። ራሷ እንድታጠፋ ነበር ፑሽ እየተደረገ የነበረው። እቺ ልጅ ለፍታ ምንም ቱን ለፍታ እዚህ ደረሰች። እንደ ሴት ልጅ እኔ ያመኛል። አላቅም ሌላውን ሁሉ ሰው ከችግር ጋር ሊመጣ ይችላል። ሴት ልጅ አለኝ ስለዚህ መታ እንዲህ አይነት ችግር ስታወራ ልናድናት ነው የሚገባው። ቴራፒ ሄዳች ልጅ አልተደገፈችም። አዶናይን አገኘች። ከዛ በኋላ እሷን ፍቅር ህይወት ውስጥ ገባች። ያንን የሚያገባን ነገር የለም። እዚህ ውስጥ ማምጣት የለብንም የአዶናይና የእሷን ህይወት። ሌላ ያ የራሳቸው ባውንደሪ ነው። ለምንድን ነው እቺን ልጅ ለማዳንና ለመጠየቅ ያልፈለግ ነው? ምን ሆና ነው ተረባርቦ ድምጿ ላይ ትኩረት የተሰጠው? በድብቅ አወራችሁ። ኢቭን አብረዋት የነበሩት ጓደኞቿ በድብቅ ለምን ወጥተው ሊያድኗት አልሞከሩ? አሁን ያዳናት እኮ አዶናይ ይሁን ማን ይሁን የምናውቀው ነገር የለም። ሚዲያ ሰውን ይበላል። እንዲበላት ነበር የተደረገችው። እኔን መስማት ቢችሉ ሊያድኗት ይችሉ ነበር። ለቤተሰቦቿ ቢያንስ ትተርፍ ነበር ይችልኝ። አሁንም ጃኒ ላይ የተካሄደው እኔ ከ100,000 ህዝብ አም ሶሪ ጋይስ 100,000 ሰው ቁጭ ብሎ ድምፅ ላከኝ። ትኩረት የነበረው ድምጿ ላይ ነበረ፣ ሄኗ ላይ አልነበረም። የተወሰኑ ሰዎች ነበሩ ሊያድኗት ሲረባረቡ። እንደ ሰው አንዳንዴ እናስብ። ስፔሻሊ ሴት ልጅ ላይ የሚደርሰውን ነገር ነገ በልጄ ይመጣል፣ ነገ በኔ ላይ ይመጣል፣ ነገ በሌላ ሰው ላይ ይመጣል ብለን ሌላውን ነገር ለማወቅ አትቦጥቡጡ። አም ሶሪ ቴንክ ፎር ደ ጊፍት አይ ዶንት ኒድ ጊፍት። እውነትን ግን እንትና እንበል ፕሊዝ። ሀሳብሽ ገዝቷቸው ነው እናቱ። ኖ ልጆች እናድን። ያንግ ጀነሬሽኑ በዚህ ጉዳይ እየተጎዳ ነው። አናቱን እየተባለ ልጆቹን ሴቶቹን እንዲጎዱ አይደረጉ ነው ምለው እኔ ሁሌ። የሆነ ነገር ሲወጣ ቪዲዮ ወጣባቸዋል፣ የራቁት ይወጣል። ምንም እኮ በቃ የሆነ ነገር ሊወጣ ይችላል። ሰው ተሳስቶ ሰው በጥሩ ጊዜ በፍቅር ጊዜ የሚያረገውን አያውቅም። እያንዳንዳችን እናረጋለን። እያንዳንዱ ሰው ብዙ ታሪክ ሊኖረው ይችላል። ሰው የማዳን ነገር የማትረፍ ነገር እናድርግ። አንድ ሰው ህይወት ነገ ያስጠይቀናል። ለምንም መጠቀሚያ አናድርገው። እቺ ልጅ እኔ በጣም አንጀቴን የበላችን ልጅ ነች። በእውነቴን ነው። ትደበቅ የሚስጥር ይኑራቸው። እንደውም አዶናይ እንኳን ደበቀ ለሁሉም ሰው እንኳን በቃ ተጣልተናል አውሩ ዝም ብላችሁ። እሷን ያትርፋት እንጂ እሷ ችግር ውስጥ እንዳትገባ ይርዳት እንጂ። ለምንድን ነው ለወሬ የምንጓጓው? ለምንድን ነው ለሰው ነፍስ ቅድሚያ የማንሰጠው? ይሄን ብናደርግ ጥሩ ነው። አንድ እህቶቻችን ሊያሳዝኑን ይገባል። ሴት ልጅ በብዙ ነገር ነው ዳሜጅ የምትሆነው። ዮኒ ጋር መታ ለማውራት እንኳን ቃላት እያጠራት ነበር። የዛን ቀን ልታስረዳ እንኳን አልቻለችም። ጥያቄውና እሷ ልትናገር የፈለገችው አንድ አይነት ስላልነበረ ነው። እዚህ ሀገር እኛ የምንኖርበት ሀገር እኮ ሳይካትሪስት ተብሎ ብዙ ከወንድ ጋር ሪሌሽንሽፕ ስትለያይም እንኳን እየጠፈጠፈ እኔ ኦነስትሊ ዮኒ ልኬልሃለሁ ከዚህ በፊት ሲሰድባት ከመታሰሩ በፊት ነው ሰምቼዋለሁ ላይቭ ላይ ሲሰድባት። አረግም ብዬ አላስብም፣ ግን ያንንም ወጣት ነው እሱም ሊመከር ሊለወጥ ይችላል። ግን ሴት ላይ የሚደርሰውን ነገር ማስቆም አለብን። ይሄን ነው ምለው። ሌላውን ሌላ አውሩት። ግን ልጆች ላይ የሚደርስ ጉዳት ራሳቸው እንዲያጠፉ ራሳቸው እንዲገሉ የሚያደርገዋቸው ቡሊንግ ማለት ነው። እዚህ ሀገርም እንዲየሆነ ነው ብዙ ሰው እየተጎዳ ያለው። ስለዚህ እዛ ላይ ብትሰሩ ጥሩ ነው ላለው ዮኒዬ። ከዚህ ሌላ ሀሳብ የለኝም። እሺ ሳርቸው፣ አይ በጣም ለሌሎች ሴቶችም እንዲማሩበት የሚሆን ሀሳብ ነው የሰጠችው። በጣም ነው የማመሰግነው። እንግዲህ ሚጣ ወይ ዴቭ ምንም አላወራም እስካሁን፣ የተነፈሰው ነገር የለም። አድርጎ እንደተቀመጠ ነው። አዎ አይ እድል ልስጥ ብዬ እኮ ነው ለሁሉም። ያው ለስላሴ ነው አላልክም? ምን ለስለስ ብለህ ለፉ ትላለህ። ደቂቃ ብታደርገው ግን በጣም አሪፍ ነው ይሆን። አይ ወዲያው የሚያልቅ ነገር ስለሆነ የቤት ክርክር ብዙ ስለሌለም ብዬ ነው። ክርክርማ ሰፊ ክርክር ሊኖረን ስለሚችል ያው ዴቪ ጨርስና ከኔ ትጀምራለህ፣ ትወርዳለህ ወደታች። እሺ እባክህ እኔ ሳላወራ ነው ካንተ የሚጀመረው። ደፋር እኔ ምክር ነገር አትፈልግም። ቆይ ሚጣት ረብሽ ቆይ እኔ ስንት ሀሳብ እየተበታተነብኝ ነው። ጎ ዴቭ
ኦኬ አሁን እኔ ምንድነው በመጀመሪያ ደረጃ ይሄ ፌክ ነው ወይ ደግሞ ኢትስ ኮንተንት ክሪኤሽን ነው ለምሳሌ እንደ እንትን ነው የተባለው ነገር አይመጣም። ምክንያቱም በመጀመሪያ ይሄ ሰው ለኮንተንት ክሪኤሽን ቢሆን ኖሮ ከዛ ከመጣበት ጀምሮ እሷ ጋር አጋጣሚ ነው ወዶ አላሳሰረውም። ይሄን ሰው በራሱ ጉዳይ ነበር የታሰረው። ይህንን አጋጣሚ ተጠቅሞ ነው ይሄን ነገር ያደረገው። ቢሆንም ኢትስ አ ዊን ዊን ሲቹዌሽን ሁለቱም በአንድ በኩል እንትን ያሉ ሰዎች ታዋቂ ሰዎች ነበሩ፣ ኮላብ አደረጉ። ኮላብሬሽን ደግሞ አሪፍ ነው፣ ለሌላውም ሰው መሆን ያለበትም ነገር ነው እንደ ኮላብሬሽን ቢሆን ኖሮ። ከዛ ውጭ ደግሞ ያለው ነገር ተሳካና ደግሞ ቀጠሉ። ግን አሁን አየር ለመያዝ ነው እንደዛ ያደረጉት የሚለው ነገር እኔ አያስማማኝም። ምክንያቱም አይመጣማ መሆን የነበረበት መቀጠል ነው የነበረበት፣ እንደዛው ብሎ መቀጠል ነው የነበረበት። ለአየሩማ ይዘውታል እኮ ከዚህ በላይ እስከ አዋር ድረስ ሄደዋል፣ እዛ ድረስ ሄደዋል እኮ አብረው ነበሩ ሁሉም ቦታ ላይ። ስለዚህ ያ ነገር አያስማማም። ግን በቃ በአጋጣሚ ይሄ ነገር ተፈጠረ፣ እሷ ተበድያለሁ ስላለች ነው እንጂ ሌላ አዲስ ነገር የተፈጠረ ነገር የለም። በእኔ በኩል ይሄን ይመስላል። ካሁን በኋላ ታብታብ አድርጉልኝ ምናምን ነገር አትበል ዮኒ። እዚህ ጋር ትልቅ መፍትሄ ይዤ መጥቼ እያለሁ እንዴት አንተ ታብታብ አድርጉልኝ ትላለህ? ታየዋለህ ይህን ነገር ሁለት መቶ ሺህ ዴቭ ቆይ ላሳያ። አንተ ጋር አሁን እዚህ በሁላችሁም እንሰራለን። ላሳየህ ቆይ አንዴ እዚህ ጋር ያዘውና ተለቅ አድርገው ዮኒ ትልቁ ላይ ኦኬ ሶ ይሄ ነገር ምንድን ነው የሚያደርገው መሰላችሁ? እዚህ ጋር ላሳየህ ነበር። መልሰው ራስህን መልሰው፣ አያስፈልግም። አንተን ራስህን መልሰው ታየዋለህ፣ ችግር የለውም። አንድና ብዬ ነው። እሺ አንተን ነዋ ታብታብ በማድረግ እኔ ጋር ኦኬ፣ ራስህን መልሰው። እሺ ምክንያቱም በሌላ ስልክ ስለሆነ ማሳይ። አሬት አባት ሄዳ አልመልስ እያለኝ እኮ አንዳንዴ ይሄ አዲሱ ነገር ደም የሚያፈላ ነው። በጌታ 30 ቦታ ሄደ ነው የምትመልሰው። ኦኬ አሁን መጣለ መሰለኝ። መጣ። ኦኬ ሶ ያለ ይሄ ነገር አረና ምንድነው አሁን እንደዚህ ሲባል ደግሞ እንትን ሊለው እንዴ ጨለማ ነው አይታይም ብሮ። አመጣዋለሁ። ቆይ አንዴ እዚህኛው ሁለተኛ ስልክ ላይ ስላለው እጄ እየሰራ ያለ ታያለ፣ ይታያል እንዴት ታብታብ እያደረገ እንደሆነ። በቃ ስልኩ ላይ ማስቀመጥ ነው። ዝም ብዬ ማስገባት ነው እዚህ አገርኩ። ሁለተኛ እንደዛ እንዳትል ፖስት አድርጌላችኋለሁ። እዛ ክሊክ እያደረጋችሁ ግዙት። በጣም ቀላል ገዛል። ያ አንተ ራሱ የ50 ሚሊዮን አድቨርታይዚንግ እዚሁ ጀመርክ። እዚሁ ጆከር በጣም በአንድ ጊዜ 10,000 ነው የሚያደርገው። እስካሁን ድረስ እኔ ብቻዬን 100,000 አድርጌልሃል በለው። ምድረ ምቀኛ ሌሎቻችሁ አላደርጋችሁ። የሌላ ሰው ነው ማለት ነው። 130 የሌላ ሰው ዋው! ፍጥነቱ ራሱ አታዩም እንዴ? ልም እያለ እኮ ነው። ይኸውልህ በሺ ነው የሚያደርገው በአንዴ ልክ። እና ምን ማወቅ ያለባችሁ እሱ ብቻ አይደለም። በጣም የሚገርመው እኔ ዝም ብዬ ሳምንት ሙሉ ተከታተልኩት። ይሄ ነገር ምንድን ነው የሚሰራው? ሌላስ ማአት ነገር ነው። ግላቭ ከ7 በላይ ግላቭ ባንድ ይከፍትልሃል። ይሄ ሜምበርሺፕ ምናምን የምትለው ነገር በቃ አሁን ራሱ የሆነ ኢሞጂ ያለው የአንተን ልብ ቅርጽ እያየው ነበረ። እሱን ራሱ እየሰራልኝ ነበር ስጠው እያለ ሰማያዊ ተብላ ሰማያዊ ብሎሃል ዮኒ። ሰማያዊ ተመስገን ሰርቷል። እግዚአብሔርን ሰማያዊ ደረስኩበት ሰርቷል። ሰማያዊ ጊፍቶቹ በነፃ ናቸው ዴቮ። አዎ ይሄ ወደ ቁጭ ብለሽ አሁን እሱ በጣም ነው የሚገርምሽ። በሌላ ሰው ላይ ጌም እየተጫወቱ ቅድም ሞክሬው ማለት ነው። አሁን ሰርፕራይዝ በቃ ልብ ይሰጣል፣ ምን ይሰጣል፣ ፖፑላር የሚለውን እንትን ይሰጣል። ከእንደገና ደግሞ ግላቮችን ልነግርህ አልችልም። 7 ግላቭ እንዴት ጊፍት በነፃ ይሰጣል? እሱ ነገር ነው ግራ የሚገባው። በቃ እንደዚህ በታፕታፕ ራሱ ጊፍቶችን ይከፍትልሃል። ታፕታፕ ስለሚያደርግ ታፕታፕ የሆነ ፐርሰንቴጅ ሲደርስ የሆነ ብዛት ሲደርስ ይሆናላ። ምናልባት ሪሰርች አደረገዋል። ተበትብልህ ሰማያዊ በሉኝ ቤተሰብ፣ ሰማያዊ ተከታዮቻችን ግዙ።
አሁን ሀሳባችን እየተቆራረጠ ነው። ሰማያዊ የሚለውን ላሳይ። እኔ ላውራ ስል ነው ተመልከት። ሁላችንም ተከታዮቻችን ይዟላ ዮኒ ሰማያዊ የሚለው ነው። ሰማያዊ ነኝ ቤተሰብ፣ እስቲ ተረጋጉ። ታውኩኝ እኮ ከምድር ጋር ዝም ብዬ ነው ከእናንተ ጋር ማወራው። ሰማያዊ ነው። እንዲያውም እኔ እየሰጠው እኮ ነበር፣ አላየህም? መጀመሪያ ጊፍት የሰጠው እኮ እኔ ነኝ። ኦኬ ያንተን አይቼዋለሁ። እንዲያውም እኔ ዛሬ 4 ስም ይዤልህ መጥቼ ነበረ ለዮኒ። እግዚአብሔር ስጠኝ ልስማው። አሁን ዴቭ ምን መሰለህ፣ ማስታወቂያ ስትሰራ ነው ያስኳቸውን መናገር የፈለግኩት ሀሳቤ ሁሉ ከምላሴ ላይ ሁሉ ጠፋ። ሰማ እኔም በውስጥ ጻፍልኝ። አሁን ሀሳቤን ልቀጥልና ሚጣ ትቀጥል። ቆይ ሚጣ አትፈታም። እኔ ካልተናገርኩ አትናገርም እያለኝ ነው። እኔ መጀመሪያ ቤቱንም የከፈትኩት ጆከር ግን ለነገሩ እኔንም ጥያቄ ጠይቅሻለሁ ብሎኝ እኔም መናገርም ያለብኝ እኔ ነኝ። ለዘመናት ብሎክ ላረግ የምፈልገው ሰውን አገኘሁት። እናንተ ተጫወቱ። ስሙን አልጠቅሰውም። በ1000 ሰው ነው ሁሌ የሚመጣው እና አፈላልጌ ዘላለማዊ ነው አገኘሁ። ለስንት ዘመን ስፈልግ ሚጣ ቀጥይና እኔ እናገራለሁ። ተቦልቋል። ለስንት ዘመን ያመልጠኛል። እሱ ቀጥሉ ማግኘቴ። በነገራችን ላይ ያው ቅድም እንዳልኩትም ነው። አንደኛ ነገር እኔ አሁንም ፐርሰናል ብትጠይቁኝ የመጀመሪያም ቀን እኔ ከሷ ጎን ነበርኩኝ። የዛ ቀንም የመጀመሪያውም ቀን እኔ ከጃኒ ጎን ነበርኩኝ። እቺ ልጅ ብስለት የላትም። ብስለት የላትም። ሁሉም አልፎት ያለፈውን ነገር ነው ያሳለፈችው። ገባ? ሁሉም በቲኔጀር የሚያሳልፈውን አይነት ህይወት ነው ያሳለፈችው። ነገር ግን ሚዲያ ላይ እንዳየው ሁሉም እሷን ቀጥቃጭ ሆነ። ገባ? ምክንያቱም እሱ እዛ 100,000 ሰው ባለበት ልክ እንደ ፖለቲካ ሽጦ ነው የወረደው። አልተጠየቀም፣ ኬታ መጣው አልተባለም፣ ምንጭ አልተባለም። ምንም የተጣራ ነገር የለም። የፈለገውን አወራ። ጭራሽ ተልባ ቢንጫጫ በአንድ ሞቀጫ ብሎ ነው የወረደው። ይሄ ፍየል የሆነ ሰውዬ ማለት ነው። ይቅርታ ይሁን ተሳስቼ ነው የተሳደብኩት። አንድ እሱ። ሁለተኛ ነገር ደግሞ አሁንም ላይክ ለሌላም ጊዜ ሰው መቶ ተበደልኩኝ ሲል እንደዚህ ስትቀጠቅጡ ሲያያችሁ ሌሎች ሴቶችም በደላቸውን መተው አይናገሩ። ገባ? ሚዲያ ላይ አቢዩዝ የምትደረግ ሴት መታ እኔ አቢዩዝ ተደረኩኝ ብትል ፊድባኩ መጥፎ ነው የሚሆነው። ፖዚቲቭ ነገር አትሰማም። ወይ ወንዱ መጥቶ ገግሞ ቀድሞ ካወራ እሱ ነው ትክክል ማለት ነው። እውነት ቀድሞ ባወራ አይደለም። እውነት ሁለትም ተቀምጣ ያለን ኤቪደንስ ይዘ ስትቀርብ ነው የሚጣራና የሚታወቀው እንጂ አንድ ሰው እሱ ብቻ ቀድሞ ስለተናገረ እሱ ብቻ ቀድሞ ስላወራ ትክክል ነው ማለት አይደለም። ሪሌሽንሺፕ እኮ ይቀጥላል፣ ሰው ወልዶም ይፋታል። ነገር ግን እንደ ሚዲያ እንደ ፐብሊክ ፊገር ራቁት ፎቶች ነው በጣም አይምሮዬ ላይ የመጣው። ይሁንዬ ሰው ዲስታንስ ሪሌሽንሺፕ ሲኖረው ሊቀራረጽ ይችላል። ተረዳህ? ዲስታንስ ሪሌሽንሺፕ ሲኖረው ነገር ግን እንዴት ኢትዮጵያ ውስጥ አብረው እየኖሩ እንዴት ይቀራረጻሉ? ላይክ ምልህ መሄድ ይችላል እኮ አብሯት መተኛት ይችላል፣ አብሮ ምንም ነገር ማድረግ ይችላሉ። ቦታው ላይ ናቸው ያሉት። እንዴት በዚህ ደረጃ ራቁት ፎቶ እንደዚህ ስላለኝ ይባላል? ሌላው አሁን ዮኒዬ በጣም ፋሽን እየሆነ ነው የመጣው ራቁት ፎቶ። እውነቴን ነው የምነግርህ። ላይክ እውነት ማለት በቃ ሰው ባመንከው ልክ በተለይ ቪክቲም ስትሆን ባመንከው ልክ ሆኖ ሳታገኘው ስትቀር በጣም ያማል። በቃ ባመንከው ልክ ገባ? እምነትን ይጎዳለው። እዛ ጋር እኮ ስትባልግ እኮ አብረህ ነው የምትባልገው። እሱም ማውልቆ አንተ ማውልቀ ነው የምትባልገው፣ ወይንም ምንም ነገር ስትፈጽም ማለት ነው። ነገር ግን እሱ ቀራጭ ሆኖ አንተ በየዋህነት ከቀረጸህን ነገር ማለት ነው እንደ ኤቪደንስ ተደርጎ ማሸማቀቂያ፣ ማስፈራሪያ እውነት ውስጥ በጣም እንደ ሴት ስታስበው ይሁንዬ በጣም ነው የምትሰበረው ሴት ልጅ። እግዚአብሔርን ነው የምነግርህ። ኢቭን ወይ ሪቬንጅ ልትጀምር ትችላለህ፣ ወይንም ሁለተኛ ወንድ ልትል ትችላለህ በህይወት ገባ? ለሚመጣውም ሰው ትራውማ ያስቀምጥብሃል። እኔ አሁን ላይ ብትጠይቀኝ መብርሃንን ነው የምነግርህ፣ ማንንም እንደማላምን ማንንም በሞባይል ደረጃ ነው የምነግርህ። ሴት አላምንም እንኳን ወንድ አሁን። ምክንያቱም ከምታየው ከሚደርሰው አንፃር ሰው በጣም ባለጌ፣ አንዳንድ ወንዶች በጣም ባለጌ ወንዶች አሉ። በቃ ውርጋጥ ወንዶች፣ በቃ በቀልን በእንዲህ አይነት ነገር የሚያስቡ ያመናቸውን ልብ የሚሰብሩ
ውርጋጥ ወንዶች አሉ። ግን የጊዜ ጉዳይ ነው። አንዳንዴ በህይወት ዋጋ ሲከፍሉ ታያቸዋል። አንዳንዴ ደግሞ ጊዜውን ጠብቆ ፈጣሪ መልስ ይሰጣቸዋል። አሁንም እቺ ልጅ በቃ መካስ ነው ያለባት። አይዞሽ ነው ልትባል የሚገባት። ከስተቷ መማር ነው እንጂ ያለባት ይሄም እንደ ስተት ተቆጥሮ በየጊዜው መደብደብ የለባት። ስለዚህ ነው አሁን ሳራ የነገረችን ነገር በጣም ነው በቃ እኔ ምፈልገው ነው አዶናይ ፕሮቴክቶ ነው። ይሄኔ ዮኒዬ በሳል ብትሆን እኮ ጃኒን በሆን እሱ ጋር ነበር ምደውለው። አይገርም አካውንቴን አዘጉብኝ ብዬ ከሱ ጋር እና ደብሮኛል ነው ምለው እንጂ በኢሞሽን ወጥቼ እንደዛ አላረግም። ጃኒ አልበሰለችም፣ ይዛኔ ብስለት የላትም። ሌላ ኢትዮጵያ ላሉ ቲክታከሮች ደግሞ ዮኒዬ እውነቴን ነው የምነግርህ፣ ትውልዱ ከመማር ይልቅ ቲክታከር መሆን ነው ህልሙ። ተረዳህ? ይሄ መማር ተምረው የማለፍን ላይፍን በሌላ ነገር የመቀየር አሁን ላይ እኮ የሽማግሌ ስልክ የገቢ ምንጩ ምንድነው ከተባለ ወይ ጌመር ነው ወይ ዩቲዩበር ነኝ እኮ ነው የሚለውና ላይክ ትውልድም እየጠፋ ነው። እየተማሩ ትምህርት ቤት እየሄዱ ከጎን ለጎን ደግሞ ሚዲያውን ቢያስኬዱት አሪፍ ነው ላለው እኔ ደስ ነው ያለኝ። አይውሽ አዶናይ አብሯት ነው ባይ ደስ ይለኛል። ያ አይ አሪፍ አስተያየት ነው። ወደ ጆከር እንሄዳለን። ጆከር እንግዲህ ዘግብ። አመሰግናለሁ። ሁላችንም ሚዲያ ላይ ነው ያለነው፣ ግን ብዙ ነገር እየታዘብንና እያየን ያለነው። እኔ የምላችሁ አንድ ጥያቄ 2-3 ጥያቄ ብቻ ከታይም ላለው እዚህም ገዝትላለሁ። ወንድ ልጅ አይበደልም ያላችሁ ማን ነው? ሴት ልጅ ወንድ ልጅን አትበድልም ያለው ማን ነው? እውነት በሴት ልጅ ጎዳና ላይ ኖ አይጨርስም። ደቂቃው ነው ካለ በኋላ በሴት ልጅ ቆይ ቲክታክ ላይ በሴት ልጅ የተነሳ ቤቱን፣ ንብረቱን፣ ገንዘቡን ሁሉ ነገሩን ጥሎ ሜዳ ላይ የወደቁ ልጆች አሉ። የተበደለ የለም። በቃ አንድ ሴት ልጅ ይሄን ሁኛለሁ ብላ ባፏ ከተናገረች ትክክል ላትነን የሚባለው ወንዱ ነው ሜዳ ላይ የወደቀ የለም። እውነት በዚህ ዘመን ላይ እውነት እንነጋገር ከተባለ ሴቶች አይደላችሁም ወንድን የምትበድሉት? ስንት ሴቶች ናችሁ እዚህ ቲክታክ ላይ ባላችሁ ቲክታክ ላይ በምትንቀሳቀሱ ስንት ሴት እህቶቻችን ናቸው ቤታቸውን አጥተው ልጆቻቸውን ለማሳደግ አቅቷቸው ጥሩ ህይወታቸው ተበጥብጦ የሚያለቅሱ? ለምንድን ነው ግን ሴት አትበድልም ተብሎ ወንድ ብቻ በዳይ ተደርጎ በዚህ ልክ የምታለው? እኔ በጣም ትገርሙኛላችሁ። እሷ አትሳደብም። እኔ ለእሷ ጥላቻ ኑረኝ አይደለም እልፍ አላፍ አይደለም እንደምትሳደበው እሱ ይሁን። አንዳንድ ጊዜ ሀቅን እኮ መፍረድ አለብን። እናንተ ተለጣጥፋችሁ በምትመጡ ቲክታከር በሆናችሁ ሴቶች ቤታቸውን ይዘው ልጆቻቸውን ስንት ነገር ላይ የደረሱ ሰዎችን ቤታቸውን ያስበተላችሁ ሴቶች የላችሁ? አናቃችሁ? ቲክታከር ሲባል በአጠቃላይ ባለጌ አይደለም? ተሳክሮ ሲደባደብ ከወንዱ በላይ አይደለም የሚደባደቡ ሴቶች? እኩል ናቸው። እሷም ጾታ ልዩነት ስላለ ብቻ እንጂ እኩል አንድ አይነት ናቸው። እሷም ትደባደባለች፣ እሱም ይደባደባል። ከዚህ ያለፈ ነገር እሱን እንደባለጌ ጭራሽ አሁን ጆን ዳንኤል እናውቀዋል። ለዚህ ሁሉ ደረጃ ያደረሳችሁ ጆን ዳንኤል ነው። ግን ወንድ ልጅ እኔ የጆን ዳንኤልን ትቼው ወንድ ልጅ ግን በብዛት ቲክታክ ላይ ክስ በሚቀርብ ሰዓት ወንድ ልጅ እየታየለት አይደለም። ወንድ ልጅ አደረገ ከተባለ አድርጓል በሉት። ለሴት ሴት አትበድልም። ጭራሽ በሴት የተበደለ ወንድ መቼም መነሻ የለውም፣ መቼም ህይወቱም አይስተካከልም። ከእናንተ በላይ መርዝ አለ እንዴ? እንደዚህ ብዬ እንድናገር ነው እንደምፈልጉት? ሴቶች ሁላችሁም ትረባረባላችሁ። ቻሌንጅ ትደረጋለህ። ጆከር ቻሌንጅ ነው ማለት የፈለከውን አድርገኝ አመጣላታለሁ። ከስር እስከ ስር ማንንም ቆጥሬ ከጃኒ ጀምሮ ቲክታክ ላይ ያለውን ሁሉ አመጣላታለሁ። የስንት ቤት እንደተበተነ ስንት እህቶቻችን ቲክታክ የማይጠቀሙ ሚዲያ ላይ የማይመጡ እህቶቻችን ሚዲያ ባሉ ሴቶች ህይወታቸው ተበጥብጦ ህይወታቸው ተበታትኖ ስንቱን ወንድ ሜዳ ላይ ጥለውታል። ዛሬ ሆናል ይሄን ያክል ላክልኝ፣ ቀለበት አርግልኝ፣ እንዳርግልኝ ውሽማ ዋጋ አዲስ አበባ አብራ ተኝታ አሜሪካ በተለያየ ሀገር ያለውን ወንድ እያታለሉ ስንት ነገር አድርገዋል። ከቤቱ አስነስተው አዲስ አበባ ከገባ በኋላ እውነት ጎዳና ላይ ጨልሎ የቀረ የለም ከአሜሪካ ሄዶ። ለምንድን ነው እንደዛ አይነት ነገር? ወንድስ እንዴት የለም? ሴት ልጅ ባሌ ነው ብላ ይዛ በጎን ከሌላ ወንድ ጋር ሄዳ ህይወቱን ሁሉ ያበላሸ የለም? ግን ወንድንም ጫና አታድርጉ። ለምን ወንድ ልጅ ቲክታክ ላይ ለምንድን ነው ፍትህ የሌለው? ጆን ዳንኤልን ተውት፣ ገደል ይግባ።
ግን ሴት ልጅ ብቻ አንድ ነገር ተደረኩ ብላ ስትመጣ ሴት ማትበድልበት ምክንያት እናንተ ያደረጋችሁት መቼም ቢሆን የኛ ልብ ቀጥ አይልም ወንድ ስለሆነ። ታንክ ዩ። እሺ የሆነ ነገር ልበል እዚህ ጋር ጆካ፣ በመጀመሪያ ደረጃ ይሁን ተቀላል አርገበል ጆን ዳንኤልን ተውና ሁሉ ጊዜ በተለያየ ነገር ሲመጣ ሴቶች ናቸው የምታረገው። ጆን ዳንኤልማ አቢዩዚቭ እንደሆነ አይተናል። መበደል የለብህም። ገባን እኮ አንዴ። እኔም ደግሞ ስማኝ፣ አሁን የምናደርገው ምን መሰለህ? ማን ስለሆናችሁ ነው? ለወደፊት የምነግርህ ይሄንን ነው። ወንድ ልጅ ማን አባቱ ገንዘብ ስጣለ ኖባዲ አስክ በራሱ ጊዜ ገንዘብ መስጠት አለመስጠት ወንድ አንተ ተናገር። በተለያየ መንገድ ትበደላለህ። ይሄ ብቻ አይደለም። ገንዘብ ስጥ መስጠት አለመስጠት ላይ አይደለም። አዳመጥን እኮ አንተ ያልከው ምንድን ነው? ገንዘብ ስጥ በለው። አዳምጠኝ እሺ። አዳመጥን እኮ ያልከው ምንድን ነው? ትሆነኛለች ብሎ አብሯት የሚኖር ሰው ሊኖር ይችላል። በተለያየ መንገድ አለ። ሰማንህ እኮ ጆከር፣ የእኛንም ስማ። በቃ ፍርድ የሚሰጠው ለሴት ብቻ ነው። ሴት ማን ስለሆናችሁ እናንተም እነሱም ባለጌ ናቸው፣ ይበድላሉ። በቃ ይሁን። ምናልባት አበሻ ትዳር ስለሌለ አላውቅም። አበሻዎች ጋር ግንኙነት ከሌለ እሱን እሺ። አይ የአበሻ መኖር አለመኖሩ ሳይሆን አንድ ነገር እንደ ሰው የምናየው አለ። ኤክስም አለን እኮ እንደዚህም ሆነ አልሆነ ከዚህ በፊት እኮ ከአበሻ ጋር ዴት አድርጌያለሁ። ግን የምነግርህ ምን መሰለህ፣ በመጀመሪያ ደረጃ አብዛኛው ነገር የሚመጣው ወንዱ በራሱ ጊዜ ሶሻል ሚዲያ ላይ ባየ ነው ሶሻል ሚዲያ ላይ ራሱ ጊፍት መስጠት ይጀምራል፣ ማንም ሳይጠይቀው።